ሰላም ጤና ይስጥልን። ይህ ሪያሊቲ ሚዲያ ነው። የዕለቱን መረጃዎች ይዘን ቀርበናል። ከዚህ ቀጥሎ በዝርዝር እናቀርብላችኋለን። ንጹሃንን መግደል በእግዚአብሔር ፊት ከባድ ኃጢአት ነው ስትል የካቶሊክ ቤተክርስቲያን ገለጸች። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ በተለያዩ የአገሪቱ አካባቢዎች በተለይም በአርሲ ዞን በንጹሃን ዜጎች ላይ እየተፈጸመ ያለውን አሰቃቂ ግድያና የንብረት ውድመት አጥብቃ አወገዘች። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በፈረሙት የሐዘን መግለጫ ይህ ሆን ተብሎ የንጹሃንን ሕይወት የማጥፋት ድርጊት በእግዚአብሔር አምሳል ለተፈጠረ ሰው የተሰጠውን ቅዱስ ክብር መጣስና በፈጣሪ ፊት ታላቅ ኃጢአት መሆኑን አስታውቀዋል። እንዲህ አይነቱን ኢሰብአዊ ጥቃት በማንኛውም ሃይማኖታዊ፣ ጎሳዊ ወይም ፖለቲካዊ ምክንያት ማስተባበል እንደማይቻልም ቤተክርስቲያኗ በጽኑ አሳስባለች። ቤተክርስቲያኗ በመግለጫዋ መንግስት የዜጎችን ሰላምና ደህንነት የማረጋገጥ ሕጋዊ ኃላፊነቱን በአስቸኳይ እንዲወጣ ጥሪ አቅርባለች። በተለይም በዚህ ጥቃት የሚወዷቸውን ሰዎች ላጡ የኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን የተሰማትን ጥልቅ ሐዘን የገለጸችው ካቶሊካዊት ቤተክርስቲያን ከሌሎች የእምነት ተቋማት ጋር በመተባበር በንጹሃን ላይ የሚፈጸም ማንኛውንም ጥቃት እንደምትቃወም አረጋግጣለች። ህዝቡም በዚህ አስቸጋሪ ወቅት ጥላቻን እንዲጸየፍና በክፎች የሚጠነሰሰውን የመከፋፈል ሙከራ በንቃት እንዲከላከል አሳስባለች። በግፍ ሕይወታቸውን ላጡ ወገኖች የዘላለም ዕረፍትን፣ ለተጎዱ ቤተሰቦች ደግሞ መጽናናትን የተመኘው የጳጳሳት ጉባኤው ፈጣሪ ጾሙን ባርኮ ለብርሃነ ትንሣኤው በሰላም እንዲያደርሰን መልካም ምኞቱን ገልጿል። በሌላም ዜና በአትሮንስ ማርያም ገዳም አሰቃቂ ጥቃት ደረሰ። በደቡብ ወሎ መሃል ሳይንት ወረዳ በሚገኘው ታሪካዊው ርዕሰ አድባራት ወታዕካ ነገሥት አትሮንስ ማርያም ገዳም ላይ ቅዳሜ የካቲት 28 ቀን 2018 ዓ.ም በደረሰ የከባድ መሳሪያ ጥቃት የስድስት ሰዎች ሕይወት ማለፉ ተረጋገጠ። ጥቃቱ የተፈጸመው የቅዳሴ ጸሎት ተጠናቆ ካህናትና ምዕመናን በደጀ ሰላም ተሰብስበው ባለበት ወቅት ሲሆን ከሟቾች መካከል 3ቱ ዲያቆናት፣ አንድ አቃቢና የቀድሞ የገዳሙ አስተዳዳሪ ወይም መክብብ እንደሚገኙበት የዓይን እማኞችና የሕክምና ባለሙያዎች ለዶቼ ቬሌ ገልጸዋል። በጥቃቱ ሳቢያ ከደረሰው የሞት አደጋ በተጨማሪ 25 ሰዎች ላይ ቀላልና ከባድ የአካል ጉዳት ደርሷል። የአትሮንስ ማርያም ጤና ጣቢያ ባለሙያዎች እንደገለጹት ከፍተኛ ጉዳት የደረሰባቸው 3 ሰዎች ወደ አቅስታ ሆስፒታል ለተሻለ ሕክምና ተልከዋል። ይህ አሰቃቂ ክስተት በገዳሙ በነበሩ የአብነት ተማሪዎችንና አገልጋዮችን ከፍተኛ ድንጋጤ ውስጥ የከተተ ሲሆን በአሁኑ ወቅት ተማሪዎች አካባቢውን ለቀው በመሄዳቸውና ስርዓት አምልኮ በመቋረጡ ቤተ ክርስቲያኗ ተዘግታ እንደምትገኝ ተጠቁመዋል። የመሃል ሳይንት ወረዳ ዋና አስተዳዳሪ አቶ እንዳልካቸው ተመስገን የከባድ መሳሪያ ጥቃቱን አረጋግጠው ድርጊቱ የተፈጸመው በአካባቢው በነበሩ ታጣቂዎች ምክንያት መሆኑን ገልጸዋል። አስተዳዳሪው መሳሪያው የተተኮሰው ለጽንፈኛ ኃይሉ ታስቦ ቢሆንም አምልጦ ደጀ ሰላም በሚገኝ የምግብ መመገቢያ አዳራሽ ላይ ማረፉንና በቤተ ክርስቲያኑ ሕንፃ ላይ የደረሰ ጉዳት አለመኖሩን ተናግረዋል። ሆኖም የዓይን እማኞች ጥቃቱ በአገልጋዮችና ምዕመናን ላይ ያደረሰውን ጉዳት እጅግ ከባድና አሳዛኝ መሆኑን በምሬት እየገለጹ ይገኛሉ። ለፓርክነት የተያዘን መሬት ለግል ጥቅም የቸበቸቡ 30 ተጠርጣሪዎች በቁጥጥር ስር ዋሉ። ለሕዝብ መዝናኛነትና ለዊንዶውስ ኦፍ አፍሪካ ልዩ ፕሮጀክት ተለይቶ የተቀመጠውን 2905 ካሬ ሜትር ይዞታ ላልተገባ አካል በሙስና አሳልፈው ሰጥተዋል የተባሉ 30 ተጠርጣሪዎች ክስ ተመሰረተባቸው። በፌዴራል ከፍተኛ ፍርድ ቤት የቀረበው ይህ ክስ የአዲስ አበባ መሬት ልማት ቢሮ የቀድሞ ምክትል ኃላፊ ሞሊቶ አባይነህን ጨምሮ የተለያዩ የቢሮ ዳይሬክተሮች፣ ባለሙያዎችና የቦሌ ክፍለ ከተማ አመራሮችን ያካተተ ነው። ተከሳሾቹ ከ2012 እስከ 2016 ዓ.ም ባሉት ዓመታት ውስጥ በአድዋ ፓርክነትና በመናፈሻነት የታወቀን የመንግስት ይዞታ ዮርዳኖስ ዘውዲቱ እና ጓደኞቻቸው ለተባለ ማህበር በህገወጥ መንገድ እንዲተላለፍ አድርገዋል ተብለዋል። በዚህ የሙስና ድርጊት ምክንያት በመንግስት ላይ ከ168 ሚሊዮን ብር በላይ የሊዝ ዋጋ ጉዳት መድረሱን አቃቢ ህግ በዝርዝር ክሱ አመልክቷል። ተከሳሾቹ የመሬት አስተዳደር መመሪያዎችን በመጣስ ቦታው የማይፈቅደውን የአነስተኛ ጥግግት ቅይጥ አገልግሎት በሚል ካርታ እንዲዘጋጅ ማድረጋቸው
ተጠቁመዋል። በተጨማሪም የቦታው ባለቤትነት እንዲያገኙ የተደረጉት ግለሰቦች ለተወሰኑ የመንግስት ሰራተኞች ከ7 ሚሊዮን ብር በላይ የእጅ መንሻ ወይም ጉቦ መስጠታቸው በክሱ ላይ ተመላክቷል። የተሰጠውን ጉቦ ምንጭ ለመደበቅና ህጋዊ አስመስሎ ለማቅረብ በተለያዩ የባንክ ሂሳቦች ገንዘቡ ሲዘዋወር እንደነበርም ተረጋግጧል። ፍርድ ቤቱ ክስ ከቀረበባቸው 30 ተከሳሾች መካከል 13ቱ ላይ ክሱ እንዲደርሳቸው ያደረገ ሲሆን የቀሪዎቹን ተከሳሾች ሁኔታ ለመጠባበቅና የክስ መቃወሚያ ለመስማት ለመጋቢት 15 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። የነዳጅ ዋጋ ጨመረ። በነጭ ናፍጣ ብቻ በሊትር የ10 ብር ጭማሪ ተደርጎ 139 ብር ከ84 ገብቷል። ቤንዚንም የ3 ብር ጭማሪ ተደርጎ በሊትር 132 ብር ከ18 ሳንቲም ሆኗል። በመጋቢት 2018 ዓ.ም የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ማደያዎች ለቲክቫህ ኢትዮጵያ ገልጸዋል። የንግድና ቀጣናዊ ትስስር ሚኒስቴር ደብዳቤ የዓለም የነዳጅ ዋጋን መሰረት በማድረግ ከመጋቢት 1 ቀን 2018 ዓ.ም ከቀኑ 8 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን ያስረዳል። በደብዳቤው በተገለጸው መሰረት በሊትር ነጭ ናፍጣ 139 ብር ከ84 ሳንቲም፣ ቤንዚን 132 ብር ከ18 ሳንቲም፣ ኬሮሲን 146 ብር ከ14 ሳንቲም፣ ቀላል ጥቁር ናፍጣ 137 ብር ከ03 ሳንቲም፣ ከባድ ጥቁር ናፍጣ 133 ብር ከ45 ሳንቲም፣ የአውሮፕላን ነዳጅ 145 ብር ከ23 ሳንቲም ሆኗል። በዚህም ነጭ ናፍጣ ላይ የ10 ብር፣ ኬሮሲን ላይ የ7 ብር፣ ቤንዚን ላይ የ3 ብር በመጋቢት ወር በሊትር ጭማሪ የተደረገ ሲሆን በየካቲት 2018 ዓ.ም ቤንዚን 129 ብር ከ12 ሳንቲም፣ ነጭ ናፍጣ 129 ብር ከ12 ሳንቲም፣ ኬሮሲን 129 ብር ከ12 ሳንቲም ይሸጡ ነበር። ቲክቫህ ኢትዮጵያ ተጨማሪ ማጣራት ለማድረግ ወደ ነዳጅና ኤነርጂ ባለስልጣን ቢደውልም ለጊዜው ስልክ አልተነሳም። በተጨማሪም ቲክቫህ ኢትዮጵያ ሰሚት አካባቢ ባሉ ማደያዎች ቅኝት ያደረገ ሲሆን ማደያዎቹ ሽያጭ እያከናወኑ ያሉት በተሻሻለ ዋጋ መሰረት ነው።